የሀይሚቲ እና ብሩኬ እንግዲህ ዩቲዩብ መንደርን ቢጠፉ በቲክቶክን ብቅ ብላለች። ሀይሚዬ ቾምፒሚ ኢፍ በሚለው በእንግሊዘኛ ማለት ነው። በእንግሊዘኛ መታለች። ለብሩኬ ከባድ ሆምወርክ ነው የሰጠችው፣ ከባድ የቤት ስራ ማለት ነው። እና እንደዚሁም ደግሞ ዩቲዩብ እየተዘዋወረ ነው። ዩቲዩብ ደግሞ ቾምፒ የሚለውን ቻው ቻው አለች እያላችሁ ነው። እዚህ ጋር ትርጉሙን ይነገረን ብሎ ብሩኬ እንደ ማኩረፍና እንደ መሳቅ ብሏል። እሷ ደግሞ እምብየው የቤት ስራ ነው ሆምወርክ ብላለች። እንግዲህ ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ። አቤት አቤት አቤት! እኔማ ይዤዋለሁ በጠዋቱ ሁሉ አማን ሁሉ ሰላም። ከምር ሴትዮ የለችም፣ እንቅልፍ አለም ቤት ውስጥ ማለት ነው። ከልጆች ጋር ግን ያው ጫጫታ ነው። ሌላው ደግሞ ወዶቼ እንግዲህ በኢንስትግራም ላይ የለቀቀውን እየመጣው እያሰራጨው ነው። ለምወዳችሁ ለማከብራችሁ እህቶቼ ማለት ነው፣ ለምትናፍቁኝ ማለት ነው። ኮሜንት ደግሞ ጻፈው እሺ፣ ሲመቻችሁ። አሁን እንኳን ረመዳንም ስራ ነው። አላህ ስራችሁን ሁሉ ያግዛችሁ ውዶቼ። በዱዓ ከእናንተ ጋር ነኝ። የረመዳን ስራ አውቀዋለሁ፣ ወላሂ በጣም ይከብዳል። አላህ ያግዛችሁ። ያው እኔ የልጅ ስለሆነ ነው ብዙም የለም ምንም የለም። ባይዘው ያው ሰውም ቤቱም ትንጥዬ ናት፣ ሰውም ስላሌለ ቤት ውስጥ ማለት ነው። ሴትዮ ናት ብትኖርም እና እኔና እንደኔ ምንድነው እኔ ምንድነው የሚባለው ሸቃሊት ማለት ነው እንዴ። እና ውዶቼ የምወዳችሁ አላህ ያግዛችሁ። በዱዓ ከእናንተ ጋር ነኝ ኢንሻአላህ። ሰበር አርጉ ማለት ነው ውዶቼ። ሲቀጥል ደግሞ ሀይሚቲ ያው በኢንስታግራም ገጿ ላይ መታ ነበር፣ እንደዚሁም በፌስቡክ ላይ መታለች። ፌስቡክ ላይ እንግሊዘኛ ነው ቾምፒሚ፣ ያኔ ለሰው የተዘፈነ ነው። ለብሩክም ሊሆን ይችላል፣ ለሁለተኛ ሰው ግን ቻው ቻው አይደለም። ዩቲዩብ አሁን ቻው ቻው እያላችሁ ቻው ቻው ብላለች ትላላችሁ። እኔ አልስቅም፣ የሚያስቅም ቢሆን እኔ አልስቅም። በሁለተኛ ቋንቋ እኔ አልስቅም ውዶቼ። ዳቦ ድንጋይ የሚባል ሁለተኛ ቋንቋ ኢትስ ግሬት፣ እኔ አልስቅም። ትርጉሙን እኔ ማላቀውም ማለት ነው። እኔ ብዙ ጊዜ የሚገባኝ እንግሊዘኛ ያኔ እኔ አሁን ለምሳሌ አንድ አሜሪካዊ እንግሊዝኛ ሲያወራ አይገባኝም። ሪያሊቲውን ግን አሜሪካ ቁጭ ብሎ ወይ አንድ ኢትዮጵያ ወይ ደግሞ ቲቸርስ አስተማሪዎች የሚያወሩት ይገባኛል ማለት ነው እንግሊዝኛ። ከዛ ነው ወዲያ ግን ያኔ ያው አንደርስታንድ ታደርጉኛላችሁ። እኔ አይገባኝም ብዙ ማለት ነው ያው። እና ሁለተኛ ቋንቋ ነው ባይዘዌ። ሀይሚቲ ግን ሺዝ ስማርት ናት። በምልክትም እያሳየች ነው በጣቶቿ። እናት ያው ሄዳችሁ ቲክቶክ ላይ ምን ይላል መሰላችሁ? እስቲ ላስገባው እንዴ፣ ሄዳችሁ አዳምጡት። ቾምፒሚ ኢፍ ብቻ ያኔ ይቅርብኝ መሰለኝ ሳሳታለሁ ማለት ነው። ባይዘዊ እንግሊዘኛ ወዶቼ ኮንፊደንስ እና ኢንተረስት ነው። ቲክቶክ ላይ አሁን ተጀምሯል። ማሻላ ወንድ የምትመስሉ የለችም ሀቢባ ቤት አሁን እንግሊዘኛ እየወጡ ኮንቨርሴሽን እንትን ይላሉ። ከምር ከተመቻችሁ እንደውም አንዳንዴ ሂዱ፣ ለ10 ደቂቃም ቢሆን ማለት ነው። በጣም አሪፍ ነው። እዛ ላይ ገብተው አንዳንድ መግባቢያዎች፣ ለምን እንግሊዝኛ ግዴታ ትምህርት ቤት ስለተማሩ አይደለም። ባይዘው በዚህ አጋጣሚ ትምህርት ቤት ስለተማሩ አይደለም። እንግሊዝኛ ላንጉጅ ለማወቅ ትምህርት ቤት ስለተማሩ አይደለም። አንደኛ ኢንተረስት እና ኮንፊደንስ ነው፣ በራስ መተማመን ያለ መፍራት ማለት ነው። እኛ ችግራችን ምንድን ነው? አሁን እዚህ ጋር ቾምፒሚ ብላለች ሀይሚቲ ማለት ነው። አሁን ዩቲዩብ ደግሞ እንደ ዘር ለገበሬ አይነቱ ሀይሚዬ ቻው ቻው አለች እያሉ ነው። ሪያሊቲውን ነው በጆሮዬን የሰማሁት። ቻው ቻው አለች ግን አንስቅም። ለምን? ሁለተኛ ቋንቋ አንድ ሰው በሁለተኛ ቋንቋ ሲያወራ መሳቅ የለብንም እኛ። ትልቁ ችግራችን በዚህ አጋጣሚ ቲክቶክም ሰምታይምስም ዩቲዩብ ላይም እንደዚህ አይነት ነገር ከሚዲያም ውጪ ዲስከስ እናደርጋለን ማለት ነው። እና ድፍረት ነው። አታ በኢትዮጵያ ቋንቋ 86 ወር 84 ቋንቋዎች አሉ። አንዱን ቋንቋ አሁን አማርኛ ብዙ ጊዜ ቲክቶክ ላይ አማርኛውን ሲያወሩ በጣም ነው ደስ እኔ ይጣፍጠኛል ቋንቋቸው ብያቸዋለሁ፣ ሲያወሩ ማለት ነው። የሚታች ሰው ግን አለ፣ ያለማወቅ ነው። ለምን?
ያች እህቴ ወይ ኦሮሞ ወይ ትግራይ ወይ ደግሞ ደቡብ ትሆናለች። እኛ ደቡብኛ ማውራት ትችላለን አትችልም። እና ሰምታይምስ ኮሜንት ሲጽፉ እኔ ከታች ምንድነው የምጽፈው የእሷን ቋንቋ ትችያለሽ። እና ቶታሊ መናገር የምፈልገው ምንድን ነው ሁለተኛ ቋንቋ ላይ መቀለድ የለብንም። አንደኛ እኔ ጭምር ማለት ነው ከምር አሁን ቾምፒሚ ኢፍ ምናምን በሚል እና ግን እሷ የተናገረች ሀይሚት የተናገረች ያው በጥቆም የሚያስታው ያን ለሰው እንትን ያለ ነው መልእክት አለው ባይዘው ገባቸው። እኔ ደግሞ እንዲህ ብዬ ማውራቱ አልችልም። ለምን ያው ልሳሳት እችላለሁ። የተሳሳተ ኢንፎርሜሽን ደግሞ ለጓደኞቼ ማስተላለፍ ጥሩ አይደለም እና ለዛ ነው። እና ሁለተኛ ቋንቋ ይጠቅማል ውዶቼ ሞርዛን እንግሊዘኛ። እኔ ባቅ ደስ ይለኛል ባይዘው እንግሊዘኛ ደስ ይለኛል። እጽፋለሁ ምን አለው እንዳቅ እሞክራለሁ በትርፍ ሰዓቴ ሰምታይምስ ማለት ነው። እና ለምን እንደዚህ አሁን ብሩኬ እዚህ ላይ ሰርፕራይዝ ሆኗል። ምንድነው አለ ሀይሚቲ ምን አለችው መሰላችሁ? ምንድነው ወይት እምብየው ስቃ ማለት ነው። እምብየው የቤት ስራ ነው። እና ኮሜንታተሮች ሁሉ ሰርፕራይዝ ሆኗል። ምንድነው ትርጉሙ ማለት ነው። ገባችሁ? ትርጉሙ ባይዘዌ ትርጉሙን እኔ ለራሴ ተርጉሜዋለሁ። ውዶቼ እኔ ድፍረት አለኝ ውዶቼ፣ ምንም አይነት ነገር ድፍረት አለኝ። እኔ አላቅም ምለው ነገር የለም ባይዘዌ ማለት ነው በዚህ አጋጣሚ። እና እንደውም አብሶ የኢትዮጵያ ቋንቋ ከሆነማ እናድዳለሁ። የራሴ ቋንቋ ሆኖ አልገባኝም በምንኛ አውሩ እንዴት ነው ምለው እላለሁ። እና ድፍረት አለኝ እኔ ተርጉሜዋለሁ። ሀይሚ እያለችም ግን አላወራም። እኔ አተረጋጋሚ ስለማቅ ነው ያስቀኛል ማለት ነው። እና ብሩክ ራሱ እንግሊዘኛው ግራ ገብቶታል። ሆምወርክ ሰጥተዋለች የቤት ስራ ነው ብላለች ሀይሚቲ። ሺዝ ስማርት ሀይሚዬ ኤቭሪዴይ ምን ብላለች? ኤቭሪ ታይም ኤቭሪ ሚኒትስ አይ ሚስ ዩ ብላለች ብሩክም ማለት ነው። ስለዚህ በተቻለሽ መጠን ሀይሚዬ አንቺ ማለት ስማርት ነሽ። በአማርኛ ሳይሆን አንዳንድ ጥቅሶች በእንግሊዝኛ አድርጊልን ይቀየርልን ግራ እንዲገባን ማለት ነው። በሬ ወለደ እንዳንል እና ቶታሊ ውዶቼ እንግዲህ ያው አበዛባችሁ። ሀይሚት እየከች ብላለች። ለብሩኬ ከባድ የቤት ስራ ሰጥተዋለች። እንግሊዘኛ ነው እና እንግሊዘኛ ደስ ይላል ባይዘው ብናቅ ማለት ነው። እንግሊሽ ሀይሚትዬ ስማርት ናት። እና ሀቢባ ቤት ሰምታይምስ ሄዱ ውዶች፣ የምወዳችሁ ወንድ የምትመስለው የለችም እዛ ቲክቶክ ላይ። እና እኔም እዛ ጋር አንዳንድ አልፎ አልፎ ማለት ነው ሄጄ አዳምጣለሁ። ያው ቀላል ነው መግባቢያዎች ነው ቢሆንም ሲመች እንደዚህ አይነት ነገር ላይ ብናሳልፍ ኢትስ ግሬት። ይሄን ይመስላል ውዶቼ። ሁሌም እወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ሀይሚዬ ጨረቃችን እንግዲህ አይዲያ ጠፍቶም ሊሆን ይችላል የሚመጡበት። ያው እንደተለመደው ሚዲያ ላይ እንደምታዩት ፕራንክ ምናምን ካልሆነ ብዙ ቪውም አይኖርም። ገባችሁ? እና እንግዲህ ሀይሚትዬ ኑልን ብቻ እኛ ኑልን ተናፍቃቸዋል። እኔማ የማልገባበት ጉድጓድ የለም ዘበኛ እኔም ብያቸዋለሁ ዛሬ። እና ዛሬ ደግሞ ማፊ ጾም እና ላግዛችሁ የምወዳችሁ አብሽሩ። ይህን ይመስላል።